በየቀኑ ብዙ ሰዓታትን ታጥናል፣ ግን ጋት ፈተናን ማለፍ አልቻልክም። ለምክንያቱ አንተ ደካማ ስለሆንክ አይደለም፣ ትክክለኛውን ዘዴ ስላልተጠቀምክ ነው። ዛሬ 90% ተማሪዎች ጋት ፈተና ላይ የሚወድቁበትን ስህተት እና እንዴት በአጭር ጊዜ ውስጥ ከፍ ያለ ውጤት እንደምታመጣ አሳያለሁ። ቪዲዮውን እስከ መጨረሻ ተመልከት፣ ምክንያቱም መጨረሻ ላይ ብዙ ሰዎች የማያውቁትን 3D ቨርሽን ትሪክ እነግርሃለሁ። ሰላም ሁላችሁም፣ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምንነጋገረው ጋትን ማለፍ ለምን አቃት እና ሃይ ስኮር ለማምጣት ምን ማድረግ እንዳለብኝ በዚህ ቪዲዮ አሳያችኋለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አሁን እንጀምር። የመጀመሪያ ፓርት ላይ ዛሬ ከሚያሳያችሁ መጀመሪያ ፓርቶች ውስጥ ብዙ ማጥናት ብልህ ማጥናት አይደለም። ስተዲ ሃርድ ኢዝ ኖት ኢኳል ዊዝ ስማርት ስተዲ። ብዙ ተማሪዎች 8 ሰዓታትን ያጠናሉ፣ ግን ሪዛልት አይመጣም ወይም ጋት ፈተና ማለፍ አይችልም። ብዙ ሰዓታትን በጥናት ላይ ያባል። ይህ ለምን ሆነ ከተባለ ምክንያቱ አክቲቭ ለርኒንግ አያደርጉም። አክቲቭ ለርኒንግ ማለት ምን ማለት እንደሆነ በኋላ አሳያችኋለሁ። ለምሳሌ ብዙ ኖቶችን፣ ብዙ መጽሐፍት ማንበብ ጋት ኤግዛም ላይ ውጤት አያደርግም። ለምን? ጋት ኤግዛም ሜሞራይዜሽን ሳይሆን ስኪልን እና ቲንኪንግን ስለምጠይቅ ማለት ነው። ስለዚህ ፕራክቲስ ኮሽን ሶልቭ ማድረግ መቻል አለባችሁ። ፕራክቲስ ኮሽን ሶልቭ አድርጉ፣ ታይመር ተጠቀሙ፣ ሚስቴካችሁን ጻፍ። ምን ዙሪያ ላይ ደካማ ጎን እንዳለባችሁ እና ምንድነው የሰራችሁት ሚስቴክ የሚለው እሱን ጻፍ። ዊክ ኤሪያ ላይ በደንብ ፎከስ አድርጉ። ምንድነው የሚያስቸግር? ለምሳሌ ጋት ኤግዛም ላይ ቨርባል ሪዝኒንግ፣ አናላይቲካል ሪዝኒንግ፣ ኳንታቲቭ ሪዝኒንግ አለ። እነዚህ በሶስቱም ውስጥ የትኛው ዙሪያ ላይ ነው ደካማ ጎን? እሱን ፎከስ ካረግ በሱ ላይ ከሰራ ጋት ኤግዛም በቀላሉ ማለፍ ትችላለህ ማለት። ሁለተኛው ፓርት ደግሞ በጣም ትልቅ ስህተት ብዙ ተማሪዎች የሚሰሩት ራንዶም ስቴዲንግ የሚባለው ዛሬ ማስ፣ ነገ ቨርባል ሪዝኒንግ፣ ከነገ ወደ ደግሞ አናላይቲካል ሪዝኒንግ እንደዛ ያደረጉ ሳይሆን ዝም ብሎ በአጋጣሚ በፈለጉበት ሰዓት ማጥናት በጣም ትልቅ ስህተት ውስጥ ያስገባል። ደግሞ ጋት ፈተና ላይ በአጋጣሚ በማጥናት ጋት ኤግዛም ማለፍ ስለማይቻል አጋጣሚ ራንዶም ስቴዲንግ ሪሙቭ ማድረግ መቻል አለባችሁ። ጋት ኤግዛም እንዳታልፍ የሚያደርግ ሁለተኛው ፓርት ትልቁ ስህተት ራንዶም ስቴዲንግ። በዚህ በራንዶም ስቴዲንግ ዙሪያ ላይ ዛሬ ማስ፣ ነገ ቨርባል ሪዝኒንግ፣ ከነገ በኋላ ደግሞ ሪዝኒንግ ፕላን የሌለው ስቴዲ ብዙ ጊዜ ይጠፋል ወር ያጠፋል። ቶፕ ስኮር የማደርጉ ምንድን ነው ካላችሁ ስቴዲ ዊዝ ሲስተም ቤዝ ሲስተም ማጥናት። ለምሳሌ ሰኞ ኳንታቲቭ ሪዝኒንግ፣ ማክሰኞ አናላይቲካል ሪዝኒንግ፣ ሮብ ደግሞ ቨርባል ሪዝኒንግ። እንደዛ ያደርጋችሁ አናላይቲካል በፕላን መሰረት ካነበባችሁና ደግሞ ሐሙስ ቀን ሞክ ኤግዛም ፕራክቲስ ስታደርጉ ጋት ኤግዛም ማለፍ ትችላላችሁ። ግን ይህንን ሲስተም ካላረጋችሁ ወይ ይህንን ሲስተም ከሰራችሁ ጋት ኤግዛም በፍጹም ማለፍ አይቻልም። ዛሬ ደግሞ ጋት ኤግዛም ለማለፍ በጣም ብቁና አስፈላጊ የሆኑ መረጃዎችን ለእናንተ የሚያደርስ ይህ ቻናል ስለሆነ ለጠቃሚ መረጃ ለማግኘት ሳብስክራይብ አድርጋችሁ አሁን ወደሚቀጥለው ቪዲዮ መሄድ ትችላላችሁ። ይህን ስታደርግ ይህ አእምሮህን ኦርጋናይዝ ያደርጋል ማለት ነው። ጋት ኤግዛም ላይ እንድትወርቅ የሚያደርግ ደካማ የሆነ ታይም ማናጅመንት ነው። ሶስተኛ ፓርት ታይም ማናጅመንት። ይህ በጣም ብዙዎችን ደካማ የሚያደርግና የሚያሸንፍ። ጋት ላይ ችግሩ ኮሽን ወይ የፈተና ጥያቄው ብቻ አይደለም፣ ጊዜ ነው። ብዙ ሰዎች አንድ ኮሽን ላይ 5 ደቂቃ ያጠፋል፣ ከዛ በላም የሚያጠፋዋል። ኤግዛም ስትራቴጂ ያስፈልጋል። ቀላል ኮሽን መጀመሪያ ላይ መስራት፣ ሃርድ ኮሽን ስኪፕ ማድረግ፣ እሱን መዝለል፣ መጨረሻ ላይ ተመልሶ መስራት። ስለዚህ ሪሜምበር ማድረግ የሚያስፈልጋችሁ ስማርት ስቱደንትስ ዶንት ላቭ ኤቨሪቲንግ ዶንት ሶልቭ ኤቨሪቲንግ ዘ ሶልቭ ስትራቴጂካል። ስለዚህ በጣም ጎበዝ እና ብልህ ተማሪዎች ሁሉንም ሶልቭ አያደርጉም፣ ስትራቴጂክ በሆነ ዘዴ ሶልቭ ያደርጋሉ ማለት ነው። ስለዚህ እናንተም በዚህ ታይም ዙሪያ ላይ ደካማ ካልሆናችሁ እና በጣም ጠንክር ያለ እርምጃ በታይም ማናጅመንት ዙሪያ ከወሰዳችሁ ጋት ኤግዛምን ያለምንም መውደቅ በቀላሉ ማለፍ ትችላላችሁ። ጋት ኤግዛም እንዳታልፍ ውጤቶችን የሚሰርቁ ጠላቶች አሉ። ይህም ፎን ኤንድ ሶሻል ሚዲያ፣ ስልክና ሶሻል ሚዲያ በጣም ትልቅ ጠላት። 5 ደቂቃ ቲክቶክ፣ 10 ደቂቃ ፌስቡክ፣ 30 ደቂቃ ዩቱብ ሾርት ላይ ጊዜህን ካባከንክ ጋት ኤግዛም በፍጹም ማለፍ አይቻልም። በዚህ ታይም ብዙ ተማሪዎች ጊዜያቸውን ኤክስፔንድ የሚያደርጉት ቲክቶክ ላይ፣ ፌስቡክ ላይ፣ ዩቱብ ላይ። ስለዚህ አንተ እንደዛ ማድረግ የለብህም። ስለዚህ ውጤትና ትክክለኛ ውጤታማ መሆን ከፈለግ እነዚህን ሪሙቭ ማድረግ ያስፈልግሃል ማለት ነው። ዲፕ ስቴዲ ለማድረግ በጣም ጥንቁቅ በሆነ መንገድ ለማጥናት ኖቲፊኬሽንን ኦፍ ማድረግ ያስፈልጋል። ከስልኮች 50 ደቂቃ ፎከስ ማድረግ ያስፈልጋል። በምስራው ላይ በምታጠናው ነገር ላይ 50 ደቂቃ ፎከስ ማድረግ
10 ደቂቃ ብሬክ ረፍት መውሰድ ፖሞዶሮ ቴክኒኩ የሚባለው። ለምሳሌ 25 ደቂቃ ካጠና 5 ደቂቃ ሪፍሬሽ ማድረግ አእምሮህን ሪፍሬሽ ስታደርግ በቀላሉ ጋት ኤግዛሞችን ይሁን ማንኛውንም ኤግዛም በቀላሉ ማሸነፍ ትችላለህ ማለት ነው። ፓርት 5 ጋት ኤግዛም እንዳትወርቅ የሚያደርግ እና ጋት ኤግዛም ላይ ቢያንስ 2-3 ቀን ሲቀር ምን ታደርጋለህ? 3D ሪቪዥን ትሪክ ፕራክቲስ ማድረግ ያስፈልጋል። የመጀመሪያ ቀን ፎርሙላዎችን መስራት። አዲስ ነገር መጀመር አይፈቀድም። ከኤግዛም በፊት ወይ ኤግዛም ሲቀር አንድ ሳምንት ሲቀር አዲስ ነገር ማንበብ አያስፈልግም። ይህ ኮንፊውዥን ውስጥ ያስገባል። ስለዚህ የመጀመሪያ ቀን ምን ታደርጋለህ? ለፈተና ቢያንስ 3 ቀን ሲቀር የመጀመሪያ ቀን ፎርሙላዎችን ማስታወስ። ሁለተኛው ቀን ደግሞ ሚስቴኮችን ኖትቡክ ከዚህ በፊት ያየኸውን የሰራኸውን ሚስቴኮችን መፈተሽ ያስፈልጋል። ሶስተኛው ቀን ቢያንስ ፉል ሞክ ኤግዛም መውሰድ ነው። ከዚህ በፊት ሌሎች የተፈተኑትም ይሁን ደግሞ ሞክ ኤግዛም የሙከራ ጥያቄዎችን መስራት። ይህ አእምሮህን ኮንፊደንስ ይሰጠዋል ማለት ነው። ጋት ኤግዛምን ማለት አይኪው ብቻ አይጠይቅም። ኮንሲስተንሲ ሲደመር ስትራቴጂ ፕላስ ፕራክቲስ ነው። ከዛሬ ጀምሮ ስማርት ስተዲ ዘዴን ተከተል። ሃርድ ስተዲ አይደለም፣ ስማርት ስተዲ ጀምር። እናንተ ትልቅ ችግራችሁ ምንድን ነው? ኮሜንት ላይ ጻፉ። ቪዲዮ ከወደዳችሁ ላይክ ሼር፣ ለጠቃሚ መረጃዎችን ለማግኘት ሰብስክራይብ አድርጉ። በሚቀጥለው ቪዲዮ ጋት ቨርባል ሪዝኒንግ እንዲሁም አናላይቲካል ሪዝኒንግ፣ ኳንታቲቭ ሪዝኒንግ በፍጥነት እንዴት ማሻሻል እንደሚቻል እናያለን። እስከዛ ድረስ ጠንክሩ።